ቲክታክ ላይ ነው ያለሽው መቼ ነው ልጆች ጊዜ በጣም ያሳዝነናል በጣም አንቺ እንዴት ነው ያየሽኝ ከሰኞ እስከ እሑድ ነው እኔ ለዛ ነው እኮ ድንዝዝ ነሽ አንጡራ ማይም ነሽ ምልሽ እንዴት አየሽኝ ነው እኔ ሳልፍ ነው ልትይኝ ነው ደግሞ እንደ ጥሩ ነገር ከሰኞ እስከ እሑድ አንቺ እንዴት አየሽኝ እኔ ነው አንቺ ቤተሰብ የለሽ የሚያግዝሽ የለም ብቻሽን ነው ተፈጠርሻው አሁን እንኳን መልሳለኝ እንዳትሳፈጪኝ አሁን መልሳለኝ የብቸኝነት ኑሮ ያንገላታችሁ ብዙ ልትመጡ ትችላላችሁ ግማሹ እያጨሰ ነው ግማሹ እየጠጣ ነው ግማሹ ደግሞ እየተጎለዳደፈ ነው ስራ ላይ በዚህ ሙቀት አቤት 16 ሰዓት መስሩ ሰዎች ማዛሬ ይከተላችሁ ፀሐዩ ራሱ እኮ በስማአ ተፈራርቆብና ሸዲና መተማን ያብደል እዚህ ላይ 16 ሰዓት ተሰርቶበት ወይ አምላኬ እንኳን በደና ቀን ቦታ ሳስከኝ እኔን እንኳን በደና ቀን ቦታ ሳስከኝ አረ ከባድ ነው ወይኔ ከባድ ነው እንደው በጠዋቱ በ6 ሰዓት ተነስቶ ይሻላል ስራ በዚህማ ጠራራ ፀሐይ ላይ ስራ መሄድ ከባድ ነው ወይ የሆነ ሺሻ ቤት አየር ካላዛችሁበት በስተቀር እንዴት ነው የምትኖሪው ያንቺን አባት ጠብሼ ነው ምን ሸባዎቹ ላይ ገንዘብ መስጠት ይችላሉ አባትሽን ጠብሼ እናትሽ ታለቅሳለች አባትሽ እኔን ያስተዳድረኛል ወጣቷን አሁንስ ተመለሰ ቴንክ ዩ ቬሪ ማች ሶሻል ሚዲያ እንዳጠቃቀማችን ነው እንጂ ሶሻል ሚዲያ ምንም አይነት ኢፌክት የለውም ለትዳራችሁ ጋይስ እኛ የራሳችን ፕሮብሌም ስላለብን ነው እንጂ ሶሻል ሚዲያ እኮ አላጣላንም እኛን ጋይስ ሶሻል ሚዲያ ትዳር ያባት እንትን ትዳርን ያሳጣል የምትሉ ሰዎች ነው ሶሻል ሚዲያ ኦፍ ኮርስ ብዙ ሰዓት የምንቀመጥ ከሆነ ያው ታይም አይኖርም ታይም አይሰጥም ለፋሚሊ ምናምን የሚለው ነገር ሊኖር ይችላል ሰዓት አድርጋችሁ ሶሻል ሚዲያን መጠቀም ትችላላችሁ ሀስል ማድረግ ትችላላችሁ እኔ ሶሻል ሚዲያን በራሴ ወይ እዚያውን መጥቼ 1 አመት 2 አመት በመታየት ነገር ሳይሆን ራሴ ብዙ ነገር ሜክ አድርጌበታለሁ ጋይስ ሶሻል ሚዲያ በዚህ ሰዓት መታጣት የሌለበት ነገር ነው ጋይስ ሰዓታችን ነው እንጂ መቆጠብ ያለብን ሶሻል ሚዲያ መራቅ የለብንም ምንም ከትዳር ጋር የሚያገናኘው ነገር የለም ደስ ሊሚት ማድረግ ነው መቼ መግባት እንዳለብን ነው ሊሚት ማወቅ ነው እንጂ ትዳር ላይ ምንም አይነት ችግር አያመጣም ሶሻል ሚዲያ እንዳጠቃቀማችን ነው ጋይስ ሶሻል ሚዲያ እሱ ሳይገባ እኔ መግባት እችላለሁ ጋይስ እኔ ስገባ ደግሞ ሰዓቴን ማወቅ ነው ያለብኝ እንጂ ሶሻል ሚዲያ ምንም አይነት ችግር አያመጣም ትዳርም ሲበተን አይችም አላውቅም አይ ዶንት ኖ እኔ ከመጀመሪያውም ሶሻል ሚዲያ አላፈረሰውም የኔን ነገር ሶሻል ሚዲያ በዚህ ሰዓት በጣም ኢምፖርታንት ነገር ነው ጋይስ ሶሻል ሚዲያ በጣም ገንዘብ ሜክ የሚደረግበት ነው ገንዘብ ማለት ከሰው የምንቀበለው ገንዘብ ጊፍት ምናምን አይደለም ሶሻል ሚዲያ በራሳችሁ ወይ ከመጣችሁ ብዙ ነገር አምጥታችሁ ሀስል የምታረጉበት ነገር ነው እቃ እየሸጣችሁ ገንዘብ የምትቀበሉበት ቦታ ነው ሶሻል ሚዲያ ብዙ ነገር አምጥታችሁ ሀስል የምታረጉበት ቦታ ነው ሶሻል ሚዲያ ከተጠቀማችሁበት ሶሻል ሚዲያን ለማግኘት ብዙ የሚጋጋጡ ሰዎች አሉ ማግኘት ያቃታቸው አንዳንድ ጊፍተሮች እኮ በጣም እኔነኛ ለካምፓኒና ብዙ ቢዝነስ ያያላቸው እኮ ፎሎወር ለመሰብሰብ እኮ ጊፍት እየሰጡ መታወቅ የሚፈልጉ ሰዎች አሉ ከዛ ፎሎወር ከሰበሰቡ በኋላ የሚጠፉ አሉ ጠፍተው ምንድነው የራሳቸውን ፕሮሞት መስራት ይጀምራሉ ስራቸውን ማለት ነው ሶሻል ሚዲያ በጣም ብዙ ነገር የምትጠቀሙበት ሰዓት ነው እኔ ሶሻል ሚዲያ ላይ መራቅ አለብኝ ሶሻል ሚዲያ ይሄን አይነት ችግር አምጥቶብኛል አይደለም እኔ ችግር አመጣብኝ ምን ሜቢ እዚህ ጋር ቁጭ ብዬ ለእያንዳንዱ ሰው ሪስፖንድ ማድረግ ሊሆን ይችላል መልስ ባክን ፎርስ መሄድ ነው እንጂ ከዛው ሶሻል ሚዲያ ለኔ ምንም አይነት ችግር አላመጣብኝም ጋይስ ምንም ሶሻል ሚዲያን ተጠቀምኩበት እንጂ አልተጎዳውበትም ምንም ሪግሬት ማድረግበት ነገር የለኝም ዛሬም ነገም ህይወቴ ላይ ሰው ቢመጣ ሶሻል ሚዲያ ምንም አይነት ችግር አልፈጠረብኝም ለኔ ሶሻል ሚዲያ በጣም ብዙ ተዋውቀንበታል ሶሻል ሚዲያ በደንብ ሀስል አድርጌበታለሁ ሀስል ማድረግ ባለብኝ ነገር ይሄ ሰው ጊፍት ምናምን እሱን ተውት በራሴ በደንብ ከዱባይ ቀያመጣው ብዙ ጊዜ ሽጨበታለሁ ብዙ ሰው አውቄበታለሁ ጋይስ ሶ ነገም በተለየ ነገር የራሴ ነገር ቢኖረኝ ሙዚቃ ሲወጣኩ ህዝብ ነው አይደለም ይሰራ የሚያዳምጥለት ሶ እኛም ደግሞ የራሳችን የሆነ ነገር ሲኖረን ሰው ያስፈልገናል
ሰው ያስፈልገናል ለምን ሰው ነው ሳፖርት የሚያደርገና ነገኔ ምን የመሰለ ነገር በከፍቶ ቢኖርኝ ማን ነው እኔ ብቻዬን ነው ወይስ ቤት ያለው ሰው ነው ቁጭ ብሎ የሚያይልኝ ወይም ሄልፕ የሚያደርገኝ ኖባዲ ሰዎች አሁን ቢዝነስ ይያላቸውና ገንዘብ ይያላቸው ቢዝነሳቸውን ራን ለማድረግ ሰው ነው ያጡት ምንድነው ኤቭሪቲንግ ሶሻል ሚዲያ ላይ ስላለ ማለት ነው እኔ ከጊዜ በኋላ እንደውም እኮ ሄዳችሁ ሞል ውስጥ ምናምን ትገዙም አይመስለኝም በጣም እኮ ሶሻል ሚዲያ ብዙ ነገር እየተካሄደበት ነው ስለዚህ ሰው አትሳደብ ይረቅጥሽ ስትሰድብኝ እኔ ዘገምተኛ ልጅ አይደለም አጥቤ ነው ማሰጣሽ መጥተሽ ስትሳደብ ያቀምስሽ ባናትሽ ተክልሽ እኔ ከዘገምተኛ ቤተሰብ አልመጣሁ ምን አባሽ ነው ዝም የምልሽ የክብር ጉዳይ ነው ስትሰድብኝ አጥቤ ነው ማሰጣሽ ስለዚህ ስድብ ተይተለኝ እንዴት ያያ አንቺ ስትሰድብኝ እኔ እንድሰደብ እኔ ቁጭ ብዬ እንዳይ ማን የፈቀደው እና ሶሻል ሚዲያ ትዳር ያላችሁ ሰዎች እንደዚህ አትምጡ ምናምን ትሉት ሶሻል ሚዲያ ባይን ሚስ ነው የሚወጣው ወሬው በቃ ሳትፈልጉ በሆነ ነገር ይመጣል ያው እኛም እዚህ ከመቀመጥ ብዙ ነገር ታያላችሁ እኔኮ አይጂ ላይ ያለውኮ ፔድሮን ካወቃችሁት ማሜጋ ብቻ ነው ሪያሊቲ ሾው እና ይላል ኤቭሪቲንግ ስለማሳያቸው ስለነበረ ማለት ነው ይሄኮ ያደገ ህዝብ ስላልሆነ ዝም ብሎ ሰዎችን ወርታች ማድረግ ስለለመደ ነው እንጂ እኛ ህብረተሰብኮ እንጂ ቁጭ ብለው እነ ካርዲቢ እና እንትና የራሳቸውን ነገር ሲያዩ ኦ ማይ ጋድ ዘ ቢዩቲፉል ፋሚሊ ምናምን እያልሽ ነው የምታይ እኛ ለኛ ግን ተናንቀናል ጋይስ ወይም የኛ በአማርኛ ወይም ድራማው ስለሚበዛ ሊሆን ይችላል እንጂ የሌላ ሀገር ሰው ቢሆን እኮ ሀስል ነው የሚያደርግበት የምታዩትን ነገር ኤቭሪ ሞመንት ጋይስ እና ሶሻል ሚዲያ እንዳጠቃቀማችን ነው እኔ ምንም ሪግሬት አላደርግም ጋይስ ሶሻል ሚዲያ በመውጣቴ ነገር አጥቻለሁ ሶሻል ሚዲያ በመምጣቴ ነገር ብዬ ትንሽ አይሰማኝም ግን እኔ አይደለሁም በቃ ሶሻል ሚዲያ ነው እዚህ ጋር የቀየረኝ ማንነቴ ተከክለኛ ማንነቴ ይሄ አይደለም ሰውን በአካል ሲያገኘኝ መናገር ይችላል ቤቴ ውስጥም የመጣ ሁሉ ነገሬ በጣም ላይክ በአካል ያየኝ ሰው ብቻ ነው ስለኔ የሚያወራ ግን ምንድነው እኔ አትንኩኝ ነው በቃ ሰው ከነካኝ ማለፍ አልችልም እንደሰው እንጂ ሶሻል ሚዲያ ምንም የሚያመጣው ችግር የለም ጋይስ ሶሻል ሚዲያን መጠቀም እንችላለን በመንፈልገው ነገር እንጂ ሶሻል ሚዲያ እንደዚህ ነው ሶሻል ሚዲያ ወደዚህ ነው ወደዛ ነው ምንም ችግር የሚፈጥረው ችግር የለም ጋይስ አርቲስቶች ከአርቲስት ጋር ሙቪ ለመስራት ተኝተው አይደል እንዴ የሚሰሩት ያው ድራማውን ለመስራት ሶ ሜክ መኒ አይደል እኔም ደግሞ ገንዘብ እየሰራሁበት ነው ሶ ከትዳር ጋር ምንም ያገናኘው ነገር የለም ሰዓት ብቻ ነው እና እንደዛ ነው ጋይስ እኔ ብዙ ሳፖርት ከሚያደርገኝ ሰው ጋር ነው ማወራው እኔነቴን አልቀየርም ስትሰድብኝ ይረቅጥሻለሁ ከትዳሬ ጋር ምንም ያገናኘው ነገር የለም ይሄ አጥቤ ነው ማሰጣሽ ሙልጭ አድርጌ ያው ቤትሽ እየገባው የምትፈልጊውን ነገር እየነካውብሽ አንቺ ካልተጠነቀቅሽ ባልሽ ይሰደባል ባልሽ ካልተጠነቀቅ አንቺ ትሰደቢያለሽ ዳሴት እኛ ፐብሊክ ፊገሮች ነን ጋይስ ስትሳደቢ መጣሽ እዚህ ጋር ትረገጫለሽ ምንም ከትዳሬ ጋር የሚያገናኘው ነገር የለም you understand what I'm saying እናንተ ከካሜራ በስተጀርባ ስለሆናችሁ ስለኛ ቁጭ ብላችሁ ልታወሩ እኛ ደግሞ ከፊት ለፊታችሁ ቁጭ ብለን ስለናንተ ነው የምናወራው ጋይስ this is you this is me ብዬ ማለት ነው እናንተ ናችሁ እንጂ ስለኛ የምታጠኑት እኮ ሞስት ብዙዎቹ ስለኛ ስልሽ ስላንድ ሰው የምናጠነው ቁጭ ብለን እንጂ እኔ ማዚህ ጋር ነው ሙድ ላይፌን ታይዋለሽ እኔ ስለሰው ማጠናበት ታይሙም የለኝም ግን ባይነሚስ ከሰው ጋር ስትጣይ ኢንፎርሜሽን ይመጣል ትሰሚያለሽ እንጂ እኔ ቁጭ ብዬ ከዚህ ጋር ነው የምታይኝ ማን ከማን ጋር ምን እንዳለ ከማን ምን እየተደረገ እንደሆነ አላይም እኔ እዚህ ቁጭ ስል ግን ብዙ ሰው ያውቅሻል ስላንቺ ለማምጣት ቀላል ነው ለማለት ያክል ነው እና ሶሻል ሚዲያ ብዙ የሚጠቀሙበት ሰዎች አሉ እናንተኛን ስለምታዩ ነው ጥግጥጓን ስለምትሄዱ ነው እዚህ ዝም ብሎ ከሚጮች ጋር ከሚሰዳደቡ ሰዎች ጋር ወይም ዝም ብሎ ራሳቸውን ከሚያዝናኑ ሰዎች ጋር ጥግጥጓን ስለምትሄዱ ነው እንጂ ቁጭ ብሎ ሐስል የሚያደርጉ ኦሬዲ እንትና ነገራችሁ እኮ ማን ነው እዮዳብ እንኳን በጌም ስንት ነኔስ ጌም ተጫውቼ ማላቀም ህዝብ ሎንግ ታይም እሱ እንኳን ነገራችሁ አይደል እንግዲህ እዮዳብ ገንዘብ አለኝ ሲል ነው የምትሰሙት ቁጭ ብሎ ግን ገንዘብ ያለው ሰው ገንዘብን አይጠላም እየሰራ ራሱ እንደ ኮሜዲ ነው ማየው ባይዘው እሱ
የሆነ የአሜሪካን ሾው ነው የሚመስለኝ ዘዌ የሚያደርገው ነገር ማርያምን ይዛሰላል በቃ ሀስል እያደረገ ነው ሁኬርስ ራቁቱን ቦርጩ ታየ ዱቄት ላሰ ምናምን እኔ አርጊ ብትሉኝ አላረግም ቢኮዝ በቃ ማረግ አልፈልግም ብዬ ማስብ ሰው ነኝ ግን ገንዘብ እያገኘ ነው እሱ እስከዛሬ አለማወቄ ወይኔ በድያለሁ ሲል ነው ያሳቀኝ እኔ እና ሰዎች ሶሻል ሚዲያ ላይ ራቁት ዳራችሁን አርቁ ምናምን የምትሉ ሰዎች ይሄን ዝም ብሎ ለአቡጊዳ ሽፍታ ነገሩት እኔ ራሴን አላረቅም ከሶሻል ሚዲያ ሰዓት ላረግበት እችላለሁ እንጂ በጣም አንደኛ በጣም ጥሩ ሰዎች አግኝቼበታለሁ ላይፌን ያሳየውበት ነው ሶሻል ሚዲያ ሁሉ ነገር እኔ እኮ ይሄን ሁሉ ህዝብ እኮ ሳገኘው እኮ በጣም ለፍቼበታለሁ ስልሽ ሙሉ ህይወቴን አሳይቼበታለሁ አንቺ ቁጭ ብለሽ እንደ ድራማ ያየሽው ሙቪ እኮ ዘኢንዶ ውጤት አለው እኮ ብዙ ነገር ለፍቻለሁ ማለት እችላለሁ ያው ህይወትሽን እስካሳየሽበት ድረስ ይሄን ሁሉ ሰው ለመሰብሰብ እኮ ሰው አይቶሽ ቁጭ እንዲልኮ ብዙ ዌስት አድርገሻል ታይምሽን ለምን ብዬ ነው አሁን ጥሩ ቦታ ላይ ሰው እንደሞ ጭራሽ መጣፋበት እዚህ ጋር ቁጭ ብዬ ሳብድም አይተሽኛል ሳለክስም አይተሽኛል ስጣላም አይተሽኛል ደስ ሲለኝም አይተሽኛል ሞር ደስስ ቢለኝም ማየት አለብሽ ቢከፋኝም ማየት አለብሽ እዚሁ ላይ ቁጭ ብለሽ ደስታዬንም ማየት አለብሽ እንጂ እንዴት ነው መጣፋው በዚህ ሰዓት ትቀልዳለች እንዴ በደንቡንሽ ማየት አለብሽ ከእግዚአብሔር ጋር ሁሉን ነገር ስቴፕ ባይ ስቴፕ ጥፊ ትለኛለች እንዴ እጅቱዬ በደንብ ማየት አለብሽ እንጂ ለምንድን ነው መጣፋው ስጣፋ ሰዓቴ ልቀንስ እችላለሁ እንጂ አልጠፋም እዚህ ጋር ደስ በሚለኝ ሰዓት ገብቼ መስራት ያለብኝ እሰራለሁ ቁጭ ብለሽ መጥለሽም ስትለክፊኝም ረግጥሻለሁ እኔ እኮ እንደዛ ብላችሁ የምትመክሩኝ እኮ ከክፋት ላይሆን ይችላል ግን ሶሻል ሚዲያ እኮ አላፈረሰውም የኔን ነገር በፊትም ያን እኮ አይደለም እኔ ጋር ችግር ያመጣው በሆነ ነገር ሳትግባቢ ስትቀይ የቆየ ችግር ሊኖርብሽ ይችላል ከዛ ወጣሽ እዚህ ጋር መዋል ትጀምሪያለሽ ግን ወጣሽ መዋል የጀመርሽው ከመጀመሪያው ችግር ስላለብሽ ነው እንጂ ሶሻል ሚዲያ ስለተቀመጥኩ አይደለም እኔ የተጣላሁት ነበር መጀመሪያ አሁንም ስትመክሩ ባውንደሪያችሁን ማወቅ አለባችሁ የሰው ልጅ አድቫይስ ሊሰጥ ይችላል ሊመክር ይችላል አንዳንዱ ያረረ ልጆቹ ይሻላል ትዳር ይሻላል እና ምን ያለ አቆ ቴስት የሚያረጋችሁ አለ አንዳንዱ ደግሞ ከልቡም ደግሞ እናትነትና አባትነት የገባው የልጅን ቫልዩ የሚያቅሰው ደግሞ ቁጭ ብሎ ሊመክራችሁ ይችላል አንዳንድ ሰው ደግሞ ተንከሲስ ነው ለራሱ ያዘጋጃችሁ ደግሞ ይሰው ቆርጧል አልቆረጠም እቺ ሰው ቆርጣለች አልቆረጠችም ይያላ ደግሞ የሚመክራችሁ አለ እና ሰዎች የተለያዩ ነው ሁለት ሰው የሚዋደድ እንደሆነ ካወቃችሁ don't give advice guys አትስጡ በምንም ነገር በቃ አትስጡ advice ዙሮ ምን ያመጣል ጥላቻ ያመጣል ለምንስ ሰው ሳንፈልግ እንጠላላለን አትስጡ በቃ መጀመሪያ you are not enough advice ለመስጠት ለማንንም ሰው guys እኔ enough አይደለም ለማንኛውም ሰው ትዳር ለልጅ በዚህ ወይ አሳድጊ ለማለት enough አይደለም እኔ ልጄን ማሳድገው በኔ ወይ ነው ትዳሬ አንቺ እያመሸስ ያንኳኳብሽ ችግር የለብሽም ለኔ ደግሞ በጣም ባዘር ያረጋኛል አምሽቶ ሲመጣ ብዬ ካልኩኝ አንቺን መሆን አልችልም this is me እኔ ነው መሆን የምችለው no አንቺ ዩዘሪ እኔ አንቺን አይደለም I'm just saying no ብዙ ሰዎች like ትዳር ያፋታም ይመስላቸው ሶሻል ሚዲያ ነው ስለሚመስላቸው ነው ኤክስፕሌን ያደረኩት ሶሻል ሚዲያ እኮ በጣም ሀስል የምታረጉበት ነው ፊቢ ስማርት ከሆናችሁ ዛሬ እኮ ኦንላይን ላይ የራሳቸውን አካውንት ከፍተው እኮ በደንብ እኮ ሀስል ያደርጉ ነው ጋይስ ሰዎች በተለያየ መንገድ ፕሮሞት ይሰራሉ በተለያየ ነገር ብዙ ነገር ያደርጋሉ በጣም ብዙ ነገር ሶሻል ሚዲያንማ ነው እንትኑ ሊኖር ይችላል ብዙ ሂተር ግን መጥላት የለባችሁም ጋይስ ዲፌንድ ማድረግ በተለይ ምቹሉ ከሆነ በራሳችሁ ነው መራቅ የለባችሁም ሶሻል ሚዲያ ሊሚት ነው ማድረግ ያለባችሁ እንጂ መራቅ የለባችሁም እኔ ደግሞ እንደ ቤተሰብም እንደ ጓደኛዬም እንደ ቤስት ፍሬንድም I'm not liar to you guys እኔ ሶሻል ሚዲያ ሲከፋኝም ደስ ሲለኝም ቡና እኮ መጠጣት እችላለሁ ከካሜራ በስተጀርባ ጋይስ ይሄው አረኩት እኮ አይደል 5-6 ቀን ምንም የወሰደብኝ ነገር የለም ምግብ መስራት እችላለሁ ከካሜራ በስተጀርባ ምናምን ግን አዝ ከመቆየት ብዛት
ብዙ አታችመንት አለን እዚህ ጋር ጋይስ። በቃ ብዙ ሰው ተዋውቀናል፣ ደስ ይለናል። እንትኑ አለ በቃ እንትኑም አለ በቃ እዚህ ጋር የሚያመጣው ነገር አለ። እንደዛ ነው እንጂ ሰዎች እኮ ከካሜራ በስተጀርባ ማድረግ ይችላሉ። እንደናንተ ኮሜንታተር ሆኜ ቡና መጠጣት ይችላል፣ ምግብ መብላት ምናምን። ግን ከመጀመሪያውም ስመጣ በዚህ ወይ ነው የመጣው ነኝ። ሰዎች ይጣሉኛል ይቃኑብኛል ምናምን አልልም። መንፈሳዊ ቅናት ሊኖር ይችላል። መንፈሳዊ ቅናት ማለት በመልክ በምናምን ሳይሆን አንዳንድ ሰው ባል ይኖረዋል ግን ባላቸውን ደግሞ ያከብራሉ። ማክበር ማለት ግን መፍራት አይደለም ጋይስ። it's okay ባልሽ ጋር ቤስት ፍሬንድ መሆን ትችያለሽ እኮ የፈለገሽን ያማረሽን ነገር እያደረግሽ ባልሽን ፍሬንድ ማድረግ ትችያለሽ። ባልሽን መፍራት የለብሽም፣ ማክበር ነው ያለብሽ። ማክበር ማለት ደግሞ እየተፈራራሽ ምናምን አይደለም። እሱ ሲመጣ ስልክ እየዘጋሽ ወይ ሶሻል ሚዲያ የምታዩን ነገር ምናምን አይደለም። ሁሉም ነገር ሊሚት አለው። በሊሚት ባለው ነገር ፍሬንድ መሆን ይቻላል ጋይስ። ብዙ ሰዎች አሉ እንደኔ ፍሬንድ የሆኑ ሰዎች በቤት ፋሚሊያቸው ጋር። አንዳንድ ሰው ደግሞ ይፈራል ጓደኛውን እንኳን ለማውራት ጓደኛ የገዛ ጓደኛውን ወይ ባልዮች ዱርዬ ናት አታውሪ ሚላት ሊሆን ይችላል። የሚፈራሩ አሉ ጓደኛ ለማውራት ጋይስ። እና ዛማች ላይ ከምትፈራሩ እንደዛ አይነት መንፈሳዊ ነገር ወይ እንደማሚ ኬርለስ በሆንኩኝ ምናምን የሚለው የሚያስቡ አሉ። እኔ ኬርለሱኝ አይደለም ኦኬ ጎበዝ ወይ የሆነ ጥንካሬን ምናምን ታይብኝ ትችያለሽ እንጂ እኔም እኮ አለኝ ደካማ ጎን። እኔም እኮ ደካማ ጎን አለ። የሆነ የሚደብረኝ ቀን አለ። ሲደብረኝ አንዳንዴ ውስጡ ማች ብዬ የማለቅስበትም ቀን ሊኖር ይችላል ምናምን። ግን ወድቀሽ መቅረትና ከወደቅሽ በኋላ መነሳት የተለያየ ነገር ነው እንጂ ሰዎች ችግር አለባቸው አላቸው። ማሜ ሁሌ እዚህ ጋር ትስቃለች ማለት ሁሌ ደስተኛ ናት ማለት አይደለም። ማሜ ኮንፊደንስ አላት በራሷ ባላት ነገር፣ በቤቷን ባላት ነገር ወይ በህይወቴ አቋም አለኝ። አቋሜ ምንድነው? whatever like ከሰራ ይሰራል እላለሁ፣ ካልሰራ ደግሞ እንዴት እንደማይሰራ መውጣት እንዳለብኝ ነው ማስብ እንጂ ቁጭ ብዬ አላለቅስም። ያ ማለት ለኔ ኮንፊደንስ ነው። በቃ እንዲሰራ ትሞክሪያለሽ፣ እንደማይሰራ ከገባሽ ደግሞ እንዴት ማምለጥ እንዳለብሽ ነው ማወቅ ያለብሽ እንጂ ቁጭ ብለሽ ማልቀስ መተከዝ ምናምን ያነ ለኔ ኮንፊደንስ ነው። እነዛ ሰዎች ደግሞ ያንን ማድረግ አልቻሉም። ቢሄድስ ጥሎኝ ቢሄድ እንዴት ነው ልጆቼ ማሳድገው? ወይኔ ፋይናንሻል የለኝም እንዴት ነው ማረገው ምናምን። ችግርን እኮ ወይም ኮንፊደንስ የምታውቂው ወይ ጎበዝ ጠንካራ የምትሆኝ እኮ ችግርን ስታየው ነው። ችግርን እኮ ማየት አለብሽ እዛ ችግር ውስጥ ለመውጣት። ወጣሽ እንዴት መስራት እንዳለብሽ መታቂው ወጣሽ ስትሰሪ ነው። ቁጭ ብለሽ ወይኔ እኔ እኮ መስራት አልችልም ካልሽ አታቂም ወጣሽ ስላልሰራሽ። ወጣው የሰሩ ሴቶች ደግሞ ምንም ችግር ቢመጣ ሰራለው ምን ይመጣብኛል፣ ከሰራ ይሰራል ካልሰራ አልሰራም ብለን ያነ ነው የሚያስቀናቸው ሰዎች ነው እንጂ የመልክ የቂጥ የምናምን ወይ የኑሮ የቢላ ቤት ነው ያኛው ሰፊ ነው ቱ ቤድሩም ነው ምናምን ያ አይደለም። በቃ አንዳንድ ሰዎች ህይወት ስልችት ያላቸው ሰዎች አሉ። በቃ ወይ በምን በተላቀቁ ነው እንዴት ብዬ ቢኮዝ ብዙ ሰው ስላገኘው ነው እንደነዚህ አይነት ሰዎች። ማሚዬ በቃ ከትዳሬ ጋር ተስማማው ሊሰራም አልቻለም። ግን እኔ ወጥቼ ሰርቼ ስለማላቅ እንዴት በቃ ሰርቫይቭ አድርገዋለሁ ህይወቴን ብዬ በጣም አስባለሁ እንጂ በቃ እኔ መለያየት እፈልጋለሁ ምናምን የሚሉ ሰዎች አሉ። ባይለያዩ ጥሩ ነው፣ ግን ካልቻሉ ደግሞ መለያየት መጥፎ ነገር አይደለም ጋይስ። አንድ ሰው ልጅ ስላለ ለልጅ ተብሎ አይመለስም። ልጅ ስላለ አይደለም፣ አንድ ሰው ፍላጎት መኖር አለበት ከራሱ ጋይስ፣ ከራሱ እንጂ ስለ ልጅ ብሎ ስለ እንትናም ነው ስለ ልጅ ብለሽ እየተበጋገንሽ መኖር ራሱ እኮ አንዱ ስትረስ ጭንቀት። ሰዎች ፍላጎት መኖር አለባቸው አብረው ለመኖር። ይሄ ቢሉ ምናምን ትሉት አሜሪካን ሀገር ወጥሽ እንደራስሽ መኖር ትችያለሽ። ይሄን ቤት መቅጠል ካልቻልኩ እንደገና ከስክራች መጀመር እችላለሁ። ከስክራች ቢበዛ ይሄን ያህል ሰፊ ቤት መክፈል ባልችል ኦፍ ኮርስ ቱ ቤድሩም እና ዋን ቤድሩም አታጭም ለልጆችሽን ለማሳደግ። ያ አይደለም ፖይንቱ። ወሬ ወንድ ብቻ ነው አስረጅት። ምን ነው ህይወትሽን ነገርኩሽ? ህይወትሽን ነው የምነግርሽ። እኔ ስናገር ካልተመለከተው አንድ ሰው አቤት አይልም። ቢኮዝ
አሁን 350 ሰው አለ ዝም ብሎ የሚሰማ ከ352 ሰው ተሰምቶኛል ካልሽ አንዱ ችግር ካወራውት የቤት ጣጣ ነው ያንቺ የቤትሽ ጣጣ እንጂ ዝም ብለሽ መስማት ትችያለሽ እኔ አንድ ሰው ሲያወራ ከተመቸኝ ሰማለሁ ካልተመቸኝ ወጥቼ ነው የሚሄደው ምንም ኮሜንት አልጽፍም ስጽፍም አይታችሁኝ ማታውቁ እናንተ በመዞሩበት ቦታ ቆዞራለሁ እኔ ወይ ስቃለሁ ወይ ከነበረኝ ላጥ ብዬ ነው የሚሄድ አድቫይስም አልሰጠም ወይ እቺ ልጅ ስታወራ ስታስጣላ ማለት መብቷ ነው ካስጠላት ግን እኔ ነኝ መውጣት የምችለው እዛ ፔጅ ላይ እንጂ ቁጭ ብዬ ጀስ ከሚሰበር ድረስ መጻፍ አይተበቅብሽም አሊያ ካወራውት ወሬ አንዱ ታይትል ያንቺ ነው ናሴ እና ሶሻል ሚዲያ ምንም አይነት ችግር አያመጣም ዋናው ሊሚትን ማወቅ ነው እዚህ ጋር ስንገባ ምን ያህል መቆየት እንዳለብን ሰዎች ሁሌ ትዳር ሲይዙ ቦይፍሬንድ ሲይዙ ገርል ፍሬንድ ሲይዝ ሚስትም ሲይዝ የነበረ ግሩፕ ይበታተናል ፍሬንድነትሽ ይቀንሳል ባውንደሪ ታረጋለሽ ያነ በቃ የሰዎች ላይፍ ነው ጋይስ ምንድነው ብዙ ጊዜ ታይም እዚህ ጋር ዌስት ካረግን በዚህ በፊትም ተነግረን ምትወዱ ሰው ካላችሁ በቤታችሁ ሰላም ካላችሁ ሶሻል ሚዲያ ፍሬንድነት እንዳለው ነው ልንመጣ እንችላለን ግን 24 ሰዓት አንቀመጥም ከዚህ ጋር የእውነት ቤት ውስጥ ሰላም ካላት እናትም ሆነች ወንድም ሆነ ሴትም ሆነ በቃ አንዳንድ ሰው ደግሞ ወይ ትዳር ገና አልጀመረም ወይ ደግሞ የራሱ የሚፈልገውን ሰው እስከሚያገኝ ድረስ ሶኬ እንደ ፍሬንድ ያ ማለት እዚህ መጥቶ ሴት ፈልጓል ወንድ ፈልጋለች ማለት አይደለም የራሳቸውን ሰው እስከሚያገኙ ድረስ ሶሻል ሚዲያን እንደ ፍሬንድ የሚጠቀሙታሉ ልክ ነው ሳረጋው እንደነበረው ቤስት ፍሬንድ ነው በቃ ኦኬ ሌትስ ጎ ላይቭ ላይ ልግባና ለሚር ሪላክስ የሚላል አይ ክለብ ሜድ ስቱ ኦልድ ነው ምን በዚህ ጋር ሪላክስ ላድርግ ብሎ የሚገባ ሰው ይኖራል የምትገባ ሰው ትኖራለች ሰዎች የራሳቸው ሲኖራቸው ደግሞ ያን ሰው ይጠሉታል ማለት አይደለም ባውንደሪ ያረጋሉ ትንሽ እየቀነሱ ይመጣሉ ያ ማለት ምንድነው በቃ ላይፍን ለመኖር ነው እንጂ ከዛ ሰው ለመራቅ ወይ ጥላቻ ምናምን አይደለም ዳሲ እና እንደዛ ነው ጋይስ እንጂ እኔ አሁን በፊት በነበረኝ ሰዓት ሰው የለኝም ቤቴ ውስጥ ኦፍ ኮርስ እናንተ ናችሁ ፍሬንዴ ቤስት ፍሬንዴ ኤቭሪቲንግ ሃዝባንዴ ምንም እናንተ ናችሁ እዚህ ጋር ነው ታይም የማሳልፈው የራሴ ደግሞ የምፈልገው ሰውና በቤቴ ሰላም ካለኝ ሶሻል ሚዲያ ለኔ ምን ያደርግልኛል ለሰራ ስመጣና ሞዶ ሰው ካለ እኔ እስር ቤት ወይ ጀል አልገባው ገብቼ መጫወት ባለብኝ ሰዓት እጫወታለሁ ያ ማለት ምንድነው ሊሚት አለ ለምን ጥሩ ሰው አሉ በጥሩ ጊዜ ያሳለፍኳቸው በጣም ቤስት ፍሬንዶቼም አሉ የኔ ቤስት ፍሬንዶች ባይዘው ተነስተሽ ቆሚ ዳንሽ ቂጥሽና ሳይኝ ምናምን ይሉም አይደሉም ባውንደር ያላቸው ዳዝም ማረር ወንድ ኖረኝም አልኖረኝም ከነሱ ጋር እኔ ዛሬም ነገም ሃንጋው ታረጋለሁ ሰዓቴን ጠብቄ ደስ በሚለኝ ሰዓት እንጂ ጀል ውስጥ አልገባንም አንዳንዱ ሰላም ሊላችሁ የምትደብሩት ሰው አላችሁ አብራችሁ ቤስት ፍሬንድ ሆናችሁ ወይ ባላችሁ ስለመጣ ወይ የሆነ ነገር እንደዛ መሆን የለበትም እስቲል ባልሽ እንዲመጣ የሆነ ህይወት ላይም ብትሆኚ ቤስት ፍሬንድ ነው በቃ ለኔ ቤስት ፍሬንዴ ሁሌ ባልም ቢኖረኝ ምንም ቢኖረኝ እስቲል ህይወቴ ላይ ሊኖር ይችላል ፍሬንዴ ነው በቃ ግን ሊሚት መኖር አለበት እንጃውን እዚህ ጋር ስለመጣ አንድ ሰው ህይወት እኮ የላቸው እዚህ ቲክታክ ላይ የሚውሉ ምናምን ልል አልችልም አንዳንድ ሰው በቃ ሶሻል ሚዲያን እንደ ፋሚሊ አድርጎ የሚያይሰዋል እኔ ማውን እዚህ ከዚህ ጀርባ ቦል የሆነ ሰዓት ተናፍቁኛላችሁ አውዛ ጠፋው ወይ ሳንቴ እነዚህ ደና ቁርጦች ምናምን ልል ይችላል ቢኮዝ ታይሜን እዚህ ጋር ነው እኔ ያሳለፍኩት ብዙ ነገር በቃ አሁን በዛት ክለቤልሽ ጨፍሪ ብትይ እዚህ ጋር ወጥቼ ብጠጣ ነው ደስ የሚል ወይ ብዝናና በቃ ያ ማለት ጥሩ ሰዎች አሉ መጥፎ ጊዜ ማሳልፈንበታል ጋይስ እንጂ ገና ለገና እኔ ተዳራለኝና አረ እነዚህ በቃ ከዚህ አይበጡ ምንም ደግሞ ኮምፔር መደረግ የለበትም ተዳር ራሱን የቻለ ነገር ነው ህይወትሽም ቤትሽም ሁሉም ነገርሽም በቃ ግን ሰዓት እንቀንሳለን ነው እንጂ ስንት ዋጋ የተከፈለበትን ሶሻል ሚዲያ አትምን ለማን አባታችሁ ብዬ ነው የምቀር እመጣ በደንብ ነው የምመጣ ስስቅ ማየት አለብሽ ደስ ሲለኝ ሲከፋኝ ላይፌ ላይም ለውጥ ሲኖር ቁጭ ብለሽ ማየት አለብሽ በ11ኛው ሰዓት ነው እንዴ እኔ አልመጣም በደንብ ነው የምመጣብሽ እያንዳንዱ ቻፕተር አለው ጋይስ ገጽ የሆነ ስትገልጹ ገጽታለሁ እያንዳንዱ ነገር ካንድ ነገር በኋላ አንድ ነገር አለ ካንድ ነገር በኋላ አንድ ነገር አለ ከዚህ እንዴ ኦ ማይ ጋድ እንደዚህ ከሆነ በኋላም እንደዚህ ህይወት ይቀጥላል ኦፍ ኮርስ ይቀጥላል የሞተ ሰው ብቻ ነው የማይመለስ ጋይስ ምንድነው የሞተ ሰው ብቻ ነው ምን ማይል ነው የሚባለው ጋይስ እንደዛ ነው ጋይስ የሞተ ብቻ ሰው ነው ቃሉን እንትን ማይል እንጂ
እንጂ ላይክ ህይወት እንዳያዛችሁት ነው። ሶሻል ሚዲያ ምንም አይነት ችግር አላመጣብኝም። እኔ ሶሻል ሚዲያን ተጠቀምኩበት እንጂ አልተጎዳውበትም ጋይስ። አንዳንዴ yes የሆነ ስልችት የሚል ፓርት አለው ሶሻል ሚዲያ አለው። ያ ማለት ደግሞ ወይ ቤታችሁ ሰው ሳይኖር ወይ የህይወት አጋር የላችሁም ቤት ውስጥ እንደዚህ ነው። እንደዛ ሲሆን ነው እኔ አሁን ብዙ ሰዓት ሰው እዚህ ከተቀመጠ አምና ላይርትዩ ቤት ውስጥ ያለው ሰው ይሰለችዋል ብዬ ነው ማስብ። ሴትሞች ወንድሞች ይሄ የኔ ቃል ነው። እኔ እዚህ ጋር ቀኑ ሙሉ ከዋልኩ ሰልችቶኛል ቤቴ ውስጥ ያለ ሰው በቃ ይሄን ነው ማየው። ሐሳቡን የማይቀይር የሞተ ሰው ብቻ ነው። ቴንክ ዩ ሃኒዬ። አዎ እኔ እዚህ ጋር ሚዲያ ላይ 24 ሰዓት ቦይፍሬንድ የሌላቸው ገርል ፍሬንድ የሌላት ባል የሌላት ሚስት የሌለው it's okay እዚህ ጋር ኢንጆይ ማድረግ ይችላል። ኢቭን ሚስትም ባልም ኑሯቸው ሰዓት አለው ሊጫወቱ ይችላሉ ገብተው ጋይስ። ግን ቀኑን ሙሉ ከጠዋት ጀምሬ እስከ ማታ ከቆየውበት የእውነትም ቤቴ ውስጥ ያለው ሰልችቶኛል ማለት ነው። እንደዚህ ነው እኔ የምነግራችሁ የእውነት። ግን ከሳምንት 2 3 ይገባል የሆነ ሰዓት ላይ ሰዓት ተይዞ እንጂ ከማንዴ እስከ ሳንዴ ማሚ ታጫውተናለች ብለ እንዳትጠብቀኝ እያልኩ ነው። በዛው መልእክት እያስተላለፍኩ ነው። እዚህ ግማሽ በብርድ ልብስ ገብተና መታይ ግማሽ አፕስቴርና ዳውንስቴር ግማሽ ሬስቶራንት ነው የሚያኛለን ግማሹም የሆነ እቃውን እየደረደረ ስራ ቦታ ግማሹም ኦቨሩን እስከሚደወልለት ቁጭ ብሎ የሚያኛለን ግማሹም ትራኩን እየነዳ ግማሹም ጫቱን እየቀረጠፈ ግማሹም ጨብሲ ላይ ሆኖ ግማሹም እየፎከተ የሚያኝ ሊኖር ይችላል። የተለያየ ቦታ ላይ ግማሹም ድስቱን እየጣደ ምናምን ከሰኞ አሁን እንግዲህ የእያንዳንዱን ሰው እንግዲህ ሲቀየሳችሁ ጥቅሙን ታውቁታላችሁ። እቺ ልጅ ላይ በጠዋት እየገባች ቡና ሙና ይድርቅ ያለ እንግዲህ ንቃትሽ የጠፋ ሴትዮ የታባሽ ሄደሽ እንጭስና ቡና የት እንደምታይ እንተያያለን በቃ። እና ይሄን ነው ማስተላለፍ። I love you so much. After tomorrow የልጄ በርዝዴይ ነው። happy birthday ባርኮኒ እያልሽ እያንዳንድሽ እዛ ላይ ስፖስት ኮሜንትሽን አስቀምጪ። መቼም እጃችሁ ሳይዘረጋ ምድረት አጣፊ ሽጉጥ እንደዛ ማለት ናችሁ እናንተ ለኔ። እና ብዙ ሰው እዚህ ጋር ካየው ባላችሁ ሰልችቷችኋል ብዬ ነው የምናገር። ሴቶችም ወንዶችም አትሊስት እኔ በኮሜንት እንኳን ብዙ ቦታ ካየዋችሁ እንደዛ ናችሁ ለኔ። በቃ የሆነች ቦታ ላይ ሰምቲንግ ግብቱት የሆነ ግብቱት መንፈሱ ራሱ አያስቀርም። የቲክታክ መንፈስ ያ የቲክታክ መንፈስ እኮ አይለቅም። ኧረ በጣም በጧት ገብቼ አይቺ ደግሞ ሁሌ ቡና ነው አየሁሽ እኮ በዚህ 5 ቀን እያንዳንድሽ። ኧረ ማምዬ ጠፍተሽ ነው። ኧረ ማምዬ መደበሪያ የላችሁማ ወይ ዮዳብ አሁን ጌም ላይ ነው ያለው ወይ ማን ላይ ነው የምትቀመጡት? አሁን የሚያስቅም የለም ያስገለፍትም ቁጭ ብላችሁ ለማየት እንኳን የምታዩት ሰው የለም። እኔ አሁን እዚህ ቲክታክ ላይ ቁጭ ብዬ ከባይ ዝም ብዬ ሞል ብዞር ይሻለኛል። አትሊስት ጥሩ ነገር ያለው እዛችን ቁጭ ብዬ የሆነች ነገር ላይ ማሚሼ ምናምን ደስ ብሎኝ ምናምን ልመጣ እችላለሁ። በቃ እችን አቻንሳችሁ ከዛው ሶሻል ሚዲያ ምን ያደርጋል ብትሉኝ ትዳር ያሳጣል አያሳጣም ይሄ ሰው ወሬ ነው ተውት። ግን የሆነ ጅዝብ የሚያደርግ ነገር አለው። ያ ጀዝባል። የሚያጀዝበው ምንድነው? ሁሌ እዚህ ጋር ፎከስ ስለምናደርግ ብቻ ሰዓት ካረግንበት ግን ምንም የሚጎዳ ነገር የለውም። ምንም ጋይስ ምንም እንደኛ ለመሆን አይደል እንደሚጣጣሩ አንዳንዶች የሚያያቸው እኮ የለም ጋይስ። እኔ እኮ ሳወራችሁ እንደ መንግስት ሁሉ ነው የምታዩኝ። እጅ በደረት አድርገሽ ነው እኮ የምትሰሚኝ እያንዳንድሽ። እና ይሄ የት ይገኛል? ሚሊዮን ሰው ኑሯት እኮ ቁጭ ብሎ አይደለም አባታ ነው የምትንዲያወራራ እንኳን ሲያስጠላ ብለሽ እንድፍ የምታረጊያትም አለች እኮ። ቁጭ ብዬ እንደዚህ ስታዳምጡኝ እንዴት ነው ደስ ማይለኝ? እኔ ያ አላልኩም እኮ እኔ አንዳንድ ሰው ይወጣና ከድሮ ጀምሮ ፕሮብሌም ያለበት ሶሻል ሚዲያ ነው ምን ይመስል ትዳሬን ያበታተነብኝ የሚላለ ነው። ሶሻል ሚዲያ እንዳጠቃቀምሽ ነው። እኔ ገብቼ ፍለርት አላረግ ቂጤን ባወዛውዝ ለራሴ ነው ማወዛውዝ። ጓደኞቼ ነው ባውንደር ያውቃሉ። ተነሽ ዳንሽ ምን ብሎኝ የሚያቀም ሰውም የለም ከጓደኞቼ ከወንዶች ይብን አብረው እየጨፈሩ ነው ጋር እያመሸን እንኳን ተነሽ ጨፍሪ ብሎኝ የሚያቅ ሰውም የለም። እኔ ሶ ለሁሉም ነገር አለኝ ሬድ ላይት አለኝ እኔ እዚህ ጋር ጋይስ። ሶ ከጓደኞቼ ከትዳሬም ሆነም ከምንም ሆነ መዝናናት እችላለሁ እኔ ወጥቼ። that's it. This is my life. You understand what I'm saying?
You are beautiful. You are beautiful, but you are not better than ቤታዩ። በቃ ከቤታዩ ሌላ ሰው የለሽም አይደለ? አንቺ ጉዴራ ግን ጉርድ በርሚል እስቲ ተገጠው ጓናት እጂ ሌላ ልፍልፍ ቤታዩ ብላችሁ እስቲ ቆይ ከቤታዩ ጋር ታሪክ አንጀታችሁን ቆመጠን አርጋችሁ ደግሞ የሆነ ሰዓት የዋንጫ ጌም ነው እንደው መጫወት ከሷ ጋር ያንዳንድሽ ጠብቂ። ያኔ ደግሞ ስለማን ልታወሩ ይሆን? ቁጭ ብዬ ከሷ ጋር ጌሜን ጥብጥብ ባርጌ ዋንጫ እስቲ ቆይ ደግሞ እሷን ደግሞ ላሳያችሁ። እሷ ናት የቀረቻው ሁሉ የምታነሷት ስለሷ ነው። በቃ ቁጭ ብዬ ከሷ ጋር ጌሜን ጭቁት ብዬ ደግሞ የዛኔ ደግሞ እስቲ ኔክስት ደግሞ ስለማን ነው የምታወሩ? ደግሞ ተቃችናት የጨነቃችሁ አሁን ከዚህ ሁሉ ሰው አሁን ስለቤታ መጥፎ ታወራለች ብለሽ ምን አባሽ አገባል? ኮተት ታችሁ ማንበስታ ላወርድላችሁ ኤፉዬ። እሺ እኔ ማር አንድ ቀንም አይቀርም በጌም ነው እንደውም የዋንጫ ጌም ብዬ ከሷ ጋር ወሬ አታምጭብኝ ኮተታም። እኔ ሊያየንም ወዳታለሁ እዛው አታንጨብጭቡ አታምጡብኝ። በተለይ ደግሞ ቆይ እኔማ ከቤታ ጋር ታሪኬ ብዙ ወሽመጣችሁ መቆርጣችሁ ኮመንታተር አላችሁ ምር ክሰልፊት ቆይ አላችሁ ጠብቁኝ ልጋግሽና ማስተርሽ እያንዳንድሽ ታቺኝ እያልሽ ትመጫለሽ። ነፍስ ስጋሽ ይከፈት ወሽመጡን መቆርጠው ሰው ስላለኝ እኔ ምን አገባኝ እዚህ ከሰው ጋር ስሰዳደው ከሞ የዛሬ ከአትላንታ ከመምጣቴ ወደዚህ በፊት ነው እኔ ጊፍተር የነበረኝ ከጉቺ ጋር እንደ የገጠምን ጊዜ ማለት ነው። ያኔ ነው በቃ አሁን ከሰው የለም ጭራሽ እኛ ላይ